መስሎኝ ፀጉሬን ነጭ ግን ምን ጉድ ውስጥ ነው ያለሁት? ይግባ ለኔ አምጥታልሽ አታውቅም እንዴ? ኮራቤን ብያት ተመደደች የገዛ ሚስት። ቆይ መቼ ይበላል? አንቺ አመጣሽልኝ። ግን ከሁሉም በላይ መጸዳት ያለበት ሽንት ቤት ነው። ሽንት ቤት ምን ነው? ያንቺም ነበርኩ። እሺ ምን ላድርግ አባዬ? አይ አሪፍ ነው የሚሻለውም እሱ። እስማም ግን ቤት በጣም ቆሽሾ ነበር አባዬ። አዎ ምን ይደረግ፣ ትሁቴን አላስቀምጥ አላችኋት። ግን አባዬ ትሁቴ ነች የኔ እናት፣ በጣም ታሳስበኛለች። ያለሽበትን ነው እንዲያው። ለምን ግን ጸበል አትገቢም? ለምን? ቀላል አጋንንት አይደለም ያለብሽ። አሁንም ታውጣጪ ነው። ያን እንደሱ አይደለም። ምን ታደርግልኛለች ብለህ ነው አባዬ? የፍርሃቷ ብዛት ለኔ እንኳን የት እንዳለች አትነግረኝ አባዬ። እስኪ እንደ ልጅ አድርገህ አስበኝ። እኔ ያለሁበት ሁኔታ አላሳዝንህ? ምን ሆንሽ? ከሰው ጋር ተጠግቼ እየኖርኩ ነው ያለሁት። ውይ ምስኪን፣ ምን ነው? ስራ አጣሁ። እሺ የትምህርት ውጤት ሳለሽ? የለኝም። ወይ ካልሆነ ፎርጅድ። ዝም በይ። እሺ ውጤቱን ፎርጅድ ብታሰሪ ስራውን በምን ሰሪ? ያደል ልክ ነህ። እንዳየሁሽ ስታጠጂ ጥሩ ነሻል። አዎ አባዬ። ምግብ መስራት ትችያለሽ። አዎ በቃ አስቢበት። እኔ ከተመላለስ ሰራተኛ ትሆኛለሽ። ለደላላው ንገሪ፣ ሌላ ቦታ እንዳይፈልግልሽ። ምን? ምርጫው አንቺ ነው። ግን አሁን ትንሽ ጣፈጥ ያለች ህይወት ስሪልኝ። እሺ ግን እኮ አባዬ ዋና የመጣሁበትን ነገር አላወራም። ሰላም ሰላም ለቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ ድራማ ዛሬ ምን ተፈጠረው የሚለውን አብረን ናታን እንግዲህ ክፍሉን ከፍቶ እንዳዩ ትሁቴ ስዋለች ማለት ነው። ከዛኝ ምን እየተፈጠረ እንዳለ እየጠየቀ ነበር እና የምፈልገው ነገር እፈልጋለሁ፣ ምንድን ነው የምትፈልገው ብሎ እየጠየቀው ነበር። የእናቴን ንብረትና ሀብት እፈልጋለሁ፣ እንደውም በሷ ስም ድርጅት ላቋቋም እንደምፈልግ እየነገረ ነበር። የተወሰነ ጊዜ እንዲሰጠኝ እፈልጋለሁ፣ አሁን ምንም አይነት ገንዘብ የለኝም ብሎ እየነገረ ነበር። ነገር ግን ናታይ በጭራሽና አልቀበልም፣ ስለዚህ እባክህን እየለመንኩ ነው፣ እኔ ያንተን ገንዘብ ሳይሆን የእናቴን ሀቅ ነው የምፈልገው፣ ስለዚህ በሷ ስም አንድ ነገር ማድረግ ይኖርብኛል ብሎ እየነገረው ነበር። ግን የተወሰነ ጊዜ እንደሚፈልግ ሲነግረው ነበር እና ከዛኝ ምንም አይነት ገንዘብ እንደሌለው እየተናገረ ነበር። እኔ የጠየኩት ያንተ ሳይሆን የእናቴን ድርሻ ነው። እናቴን ብዙ ነገር ስታደርጋት አይቻለሁ። እናቴ ላይ ስትማክጥም ነበረ እና አሁን እሱን ማውራት አልፈለኩም። መጥፎ ነገር እንዳወራ አታርገኝ እያለ ቤቲም እንግዲህ እሱን ትፈልጓለች። ለእሷ ስሜት እንዳለ እሱን ለማማለል ስትሞክር እሱ ግን ለስራትሽን እንጂ አንቺ እኮ የአባቴ ሚስት ነሽ፣ ስለዚህ እንደ እንጀራ እናት ብትሆኚ ይሻልሻል፣ ከኔ ራቂ እያላት ነበር። ቆይ ወዴት ልትሄድ ነው? ተረጋጋው እንጂ እያለችው ነበር እና በጣም ተናዳ ስለነበረ ትሁት እኔ መጥፎ ነኝ እንዴ ብላ ስትጠይቁ በጣም መጥባር እንዱም ትበዛለሽ እንጂ አታንሽም ለሱ እያለች ነበር። እና እንግዲህ እናቱን ለያሰቃየች የማሰቃየቷን ቀጠለች። ምግብ ወይም ምንም እየሰጠቻት አይነበረም እና ልጇ እንደሞተባት በደጋጋሚ እየነገረችው ነበር። ትሁት ወደ ሱቅ ካላከቻት በኋላ እሷ ጋር ገብታ እያስጨነቀቻት ነበር። ትሁት መንገድ ላይ እንደስትሄድ እናቴን ታገኘውና ከዛ ወዴት እየሄድሽ ነው ብሎ ስጠይቃት አይ ወደዚህ ነው ስቁም፣ ለምንድን ነው ግን ከቤቴ እንደዚህ የሚጠላት እያለ ነበር። ቤቴም አንቺም ባለጌ ስለሆነች ነው፣ እሷ በጣም ባለጌና ወራዳ ሴት ስለሆነች ነው ብሎ ነገራል። ነገር ግን እንግዲህ እያለቀሰች ነበር ናቲ እናት ማለት ነው። ከዛ በኋላ ምን ነው በክቶሎ ተመለሽ አገኘሽ እንዴ ስትላት ቤቲ በጣም ደነገጠች። ከክፍል ውስጥ ወጣ ነበር ያየቻት ማለት ነው። ነገር ግን ከክፍል ውስጥ ወጣ ድጋሜ በቃ እኔ ሱቅ ሄጄ እመለሳለሁ፣ አንቺ ከፈራሽ አጎትሽ ጋር መሄድ ትችያለሽ ስትላት አጎቴ የለም ለጊዜው ጥልና ቁልፉን ፈልጋ ሄዳ እንግዲህ እናት ለማናገር ትሞክራለች ማለት ነው። ከዛ ዋሽተሽኛል፣ እኔ አልዋሸሁሽም፣ ታዲያ 3 ቀን እንኳን አልመጣሽም ለምን እያለቻት ነበር። ስላልተመቸኝ እኔና አንቺ ጓደኛሞች ነን፣
ለዛ ማንም ሳይመጣ ማንም ሳይኖር ነው አንቺ ጋር መምጣት የምችለው እያለቻት ነበር። እኔ እኮ ጓደኛሽ ሊሆን አልችልም፣ ምክንያቱም የናት እኩያ ነሽ አንቺ፣ እኔ ትልቅ ሰው ነኝ እያለች ነበር። አይ ቆንጆ ሰው ነሽ እያለቻት ነበር። ነገር ግን ጸጉሬ ስትነጫ በጣም ተናዳብኛለች። ጸጉሬ ነጫጭ ነው ሄደችኝ። ምንም ምግብ እኮ ሰተኝ እንደማታውቅ እየነገረቻት ነበር። አይዞሽ በቃ ተረጋጊ፣ ምንም ምግብ አልሰጠችሽም? አዎ 3 ቀን ባለፈው አንቺ ሰጠሽኝ ነው። እኔ እኮ ቃል አላምንም፣ እንዳትዋሽኝ። እኔ መጨረሻ አልዋሽሽም፣ ግን ያው ግዴታ ማንም ሳያይን መምጣት የምችለው እያለቻት ነበር። እና በጣም እያለቀሰች እና ናትዬ ናፍቆኛል፣ በጣም እርቦኝ ነበር እያለች ስትመገብ ነበር ማለት ነው። በጭራሽ አትጨነቂ እያለች ነበር። እንግትሁት ምንም አማራጭ ስለሌላት አባዬን አግኝታ ለማውራት ትወስናለች። እና ለአባዬ ሁሉ ነገር ነገረችው። ልጇ እንደመጣና ልጁም እሱም እናቱ እንደሞተ በጣም እንትን እያለ ነው። እናቱን ማጣቱ ከፍቶታል። ነገር ግን እናቱም ልጄ እያለች ትገኛለች። አባዬ የገባሁበት ቦታ እጅግ በጣም አደገኛ ነው። ነገር ግን እኔን እንዴት አድርጌ ከዛ እንደማወጣት ብቻ አላውቅም፣ ግን አንድ ነገር ቢያውቁብኝ እኔን ይገሉኛል እያለችው ነበር። ትሁት የገባሽበት አደገኛ ነው። ነገር ግን እናተ በህይወት አለ ብለሽ ለምን አትነግሪውም ታዲያ? ለልጁ ብትነግሪ እኮ ይሻላል። አባዬ እጅግ በጣም አደገኛ ነው። እንዴት አድርጌ በአንዴ ነገሮቹ ቦምብ ማፈነዳው፣ ስለዚህ በጥንቃቄ ቢሆን ይሻላል እያለ ነበር። ቲና ወደ አባዬ ወደ ቤት ስመለስ ቀይ ውስጥ እየጣበቀችው ነበር። ምን ትሰራለሽ እዚህ ብሎ ጠይቀው፣ እንግዲህ በጣም ተቸግራና ስራ እንዳጣቸው እየነገረችው ነበር። አባዬ ወደ ቤት አስገባትና ጥሩ እንደምረዳት አስመስለው ቤቱን አጽጂ አላት። እንግዲህ ቤቱን ለማስጸዳት ይወስናል። ሽንት ቤቱ፣ ሁሉ ቤቱ፣ ኩሽና ማልወልና ማጽዳት አለብሽ እያላት ነበር። እሷ አማራጭ ስላልነበራት እንግዲህ የማትነካ ቲና እንግዲህ ቤት ማጽዳት ጀመረች። አባዬ ጨርሻለሁ ስላት ሽንት ቤቱ ይቀርሻል፣ ሽንት ቤቱን መጠፍ፣ ኩሽናንም እንደዛ። ሽንት ቤት አላለችም። አሁን ምን ተጠቀሚ አልነበረም እንደ አንቺ እያላት ነበር። ከዛ አማራጭ ስለነበራት እሺ በቃ አጸዳለሁ አባዬ ትለዋለች። እንግዲህ ጥሩ እንግዲህ ሁለት ወዶ አይቻልም እያላት ነበር። እሽትና ሽንት ቤቱንም ሁሉ ነገር ማጽዳቷን ትጀምራለች ማለት ነው። ቲና ብታያት ጥሩ ነበረ። እንደዛ ትዝታ መንጫጭቃትና ስጣላት ነበረ። ነገር ግን አሁን ላይ እንግዲህ እያረገችው ያለ ነገር ማይታመን ነገር ነው ማለት ነው። እንግዲህ ቤቲ ገዛኝ ጋር መጣችና አብሮ መውጣት የኔ ውድ ባል የኔ ምናምን እያለች እሱ ስታሞዳድሰው ነበር። እኔ ነው እያለ አሁን የምትፈልገው ነገር እጇ ለማስገባት እየጣረች ነበር። ከዛ ወደ ቤት ስትመለስ ትሁት ቡና እያፈላችለት ነበር እና አንዳንድ ነገር እየጠየቀቻት ነው። ቅር ካላለች አንድ ነገር ልጠይቅሽ አለቻት። እሺም ጠይቂኝ ናቲ፣ አንቺን በወድሽ ምን ይፈጠራል ብላ ጠየቀችው። እና ምን እንደሚፈጠር አላውቅም ከና ገዛኝ አንቺ ናቲ እንደምትወጪ ባቄሱስ ምን ያደርጋል ብላ ስጠይቅ የገዛኝ በምን ሁኔታ ላቅም አይችልም አለችው። ናቲ ከአንቺ ፍቅር ቢይዘው ምን ታደርገዋለች ስትላት እሱን እያደር አስባለች አለች። እና እንግዲህ ቲና እንደዚህ መስራት እንደምትፈልግ እሷቸው ጋር አባዬ ጋር መኖር እንደምትፈልግ ስትነግረው አይ እኔ ጋር መኖር በጭራሽ አይሆንም፣ ግን በሶስት ቀን አንድ ቀን መጥተሽ ቤቱን ታጻጭዋለሽ ብሎ ነገራት። እንግዲህ ስላት እንዳጋጣሚ ናቲ ወደ ቤት ሲመለስ አሁንም እሱን መጨቅጨቅ አላቆመችም። እባክህ እንደሳቱን ቆይ አይገባም እንዴ እያለችው ነበር። ቆይ አንቺ ወዴት ነው የምታስበኝ? አንቺ እኮ የአባቴ ሚስት ነሽ፣ ስለዚህ እንደ ሚስትነት ብትከበር ይሻልሻል እያላት ነበር። ከዛ የተወጣና አሁን የምፈልገው ገንዘብ እንድትሰጠኝ ነው። አባይ ዛሬ ነገ እንዳትለኝ ልጅ እንተ አባትን እኮ አባት መሆን ዛሬ ነው እንዳያስታወስከው እያለ ነበረ። ከዛ እናቱ ጋር ገብቶ ደግሞ የተረገመ ልጅሽን እገለዋለሁ እያለ ስዝትባትና ሳስፈራራት ነበር። እና አንቺ መሞታሽ ቀርቧል እያለ ሳስጨንቃት ነበር። ከዛ እባክህ ድንጋይ እያለች ነበር። እና ትሁት በድጋሚ ማንም ሳይኖር ገብታ ምግብ ትሰጣታለች፣ ትንከባከባታለች። ግን የታየችው ቀን አልቆለታል ማለት ነው። ግን አሁን ላይ ተደብቃ ነበር።
እንደዛ ስታደርግ እናትዬ በጣም ናፍቆኛል እያለቻት ነበር። አታስቢ እናቴን በቅርቡ ታገኛለሽ እያለቻት ነበር። ሁሌም ከጎና እንደሆነችና የምትፈልገው ነገር እንደውም ዛሬ ከኔ ጋር ግቢ ውስጥ ወይም ደግሞ በረንዳ ሳሎን ውስጥ ብላ ይዛት ትወጣታለች። ልክ ስትወጣ ታገለች። እዛ ውስጥ በጣም ይጨንቃል፣ እዚህ ግን ምንም ነገር አይጨንቅም፣ ደስ ይላል እያለቻት ነበር። ምክንያቱም አንድ ክፍል ውስጥ ተቆልፈው እየተሰቃየች ነበር። ወደ ሳሎን ስትወጣ ወደ ውጭ ይዤሽ ልወጣ ስትላት ትባለች። ይመጣሉ እያለች ፈራች። ምንም አትፍሪ፣ እኔ ከአንቺ ጋር ነኝ እያለቻት ነበር። ወደ በረንዳ ከዛ ድንገት በሩን ካኳና ቤቲ ትመጣለች። በጣም ተናዳ ነበረ ቤቲ። ከዛ ትሁት ዞር ብላ ገባችና የተፈጠረ ነገር አለ እያለች ከአሁን በኋላ ሁሌም ከጎና እንደሆነችና እያወጣች እንደምታስናናትም ጭምር ነገረቻት። ከዛ እንደምታመሰግነው ልክ መጣችና ትሁት ደህና ነሽ? ምን ነው በዛ ምንም ቡና ትፈልጋለች እያለቻት ነበር። እሺ በቃ እረፍት ላድርግ፣ ማንም የለም እያለ ነበር። ናቲ ገዛኝ ጋር ሄዶም አሁንም ስለ ገንዘብ እያወራ ነበር። እባክህ አሁን ስራ ቦታ ነው ያለሁት፣ ቤት ልናጠብቅኝ፣ ቤት ስመጣ እናወራለን እያለው ነበር። ናቲን በጣም ተናዶ ስለነበረ የእናቴን ሀቅ ብቻ ነው እኔ የምፈልገው፣ አባቴ ነኝ አትበል፣ አባቴ መሆን ዛሬ ነው እንዲያስታወስከው እያለው ነበር። በጣም ተናዶባት ነበር። እሺ አቤት ጠብቃለሁ ብለው ወደ ቤት ስመለስ ቤት እሺ አሁን ውጣልኝ ቤት አገኛለሁ ስል ወደ ቤት ሄደና እቤት ስሄድ ደግሞ ያው ቤት ያታስቀምጠው ከሱ ጋር መሆን ትፈልጋለች እሱን ለማማለድና ከዛ እሱን ለማቅረብ ስትሞክር ነበር። እሱ ግን እባክሽን እንተኝ ባክሽ ብሎ እየለመናት ነበር። ምን ታካብደዋለህ ነገሩን ቀለል አድርጎ እንጂ እያለችው ነበር። ነገር ግን እባክህ ተወኝ እያልኩ ነው እያለችው ከዛ ተናደው ከዛ ይወጣል። ትሁት ቆይ ለምንድን ነው እናቴን እንደዚህ የሚሆነው? እባክሽ ለማረጋጋት ሞክሪ፣ ይሄናል ምን ችግር ተፈጥሮ ነው? ይሄ የማይረባ እውነት አይረባም እሱ እያለች መናደድ ጀመረች። እና ያላት አማራጭ አሁን ምንም እኔ ቆንጆ ነኝ ትሁት እያለች አዎ አንቺ ቆንጆ ነሽ እንደውም ትበሽበታለሽ እያለችው ነበር። እንግዲህ ሀሳብሽን ከተስማማሽ ትነግሪኛለሽ። በሳምንት እዚህ ግን መኖር አይቻልም። በሳምንት አንድ ቀን፣ በሶስት ቀን አንድ ቀን መጥተሽ ቤቱን ታጸዳለሽ እያለት ነበር አባዬ። እሺ በቃ አባዬ እንደዛ ካልክ እንግዲህ ምን አማራጭ አለኝ እሺ ከማለት ውጪ እያለችው ነበር። አዎ እንደዛ ነው ማድረግ ያለብሽ እያለት ነበር። እንግዲህ ስራ አጣች፣ ትምህርት አለሽ የለኝም፣ ፌክ ዶክመንት ፌክ ዝም በይ እያለ አባዬ ጨዋባት። እንግዲህ በድጋሚ ቤቲ የናትነት ለማሰቃየት ሞከር። ልጅሽን ገልሻል እያለች እያስጨነቀች አልገደልኩትም ትላትና ከዛ ታንቃታለች ማለት ነው። ከዛ እባክሽ ልቀቂኝ ስትላት እኔ ልጄን አልገደልኩም ትሰሚኛለሽ፣ ደግመሽ አጠገቤ ድርሽ እንዳትይ ብላ አነቀቻት። በጣም ስሜታዊ ሆና ስለነበረ ቤቲ ራሷን ስትና ከዛ በሩ ክፍት ይሆናል ማለት ነው። ከዛ አንድ አጋጣሚ ናቲ ድምፅ ሲሰማ ደንግጦ ሮጦ ሲሄድ እናቱ እዛ ውስጥ ተቆልፎባት ነበር። ማመናቃት እናቴ ብሎ ስትላት እናቴን እዚህ ውስጥ አስገብተህ ስታሰቃይ ነበር፣ አሁን ያንተ ተራ ነው ብሎ በር ይዘጋባታል። እሱም መልሰው